እያደረጉ ባሉበት ሂደት ውስጥ ባሮችን እያስመለጡ ባሉበት ሂደት ውስጥ በጣም የከበደውት ነገር ምንድነው ብሎ ኢንተርቪው አረጋቸው። ምን ብለው እንደመለሱ ታውቃላችሁ? ባሪያ የነበረን ሰው ነፃ ነህ ብሎ ማሳመን እጅግ በጣም ከባድ ነበር። እጅግ በጣም ሀገር እንዲቀጥል ከፈለግን ሀገር እንዲሄድ ከፈለግን የትኛውም የፖለቲካ ፓርቲ መጥቶ የትኛውም የፖለቲካ ፓርቲ ሊሄድ ይችላል። የትኛውም ጦማሪ መጥቶ የትኛውም ጦማሪ ሊሄድ ይችላል። የትኛውም አክቲቪስት መጥቶ የትኛውም አክቲቪስት ሊሄድ ይችላል። ሀገር ግን መቀጠል መቻል አለባት። ስለዚህ ሀገራችንን ከፈለግን ዋጋችንን ማወቅና የሀገርንም ዋጋ ማወቅ በጣም ኢምፖርታንት ነው ብዬ ነው የማስበው። ስለዚህ ይሄንን ሁሉ ሳጠቃልል ወደ አእምሮ የሚመጣው አንድ ቁም ነገር ብቻ እሱን ተናግሬ ይጨርሳል። አንድ ቤተሰብ እና ይሄንን ቁም ነገር ያገኘሁት ከአንድ በጣም ከመወደው ወዳጄ እዚህ ቤተሰብ ውስጥ በጣም የሚወዱትና የሚያከብሩት ልጅ አላቸው። በጣም ነው የሚወዱት፣ በጣም ይሳሱለታል። የአይናቸው ማረፊያ የልባቸው ተስፋ ለቤቱ አንድ ልጅ እና አባትየው ስራው እንደምንም ብለው ለፍተው ማታ ሲገቡ ልጁ በቃ ስራ አይወድም ነገር ወይም የሆነ ነገር አያደርግም እና በጣም ይጨነቃሉ አባት እናትም እንዲያው እና ከለታት ባንድ ቀን በጣም ጭንቅ ስላላቸው ልጁ ዋጋውን ስላላወቀ ምን እያደረገ እንደሆነ ስላልገባው አባት ከለታት ባንድ ቀን አንድ የቤት ስራ ለልጅ ሰጡት። እንደዚህ ያሉት ልጄ አቤት በጣም ነው የምወድህ ታውቃለህ አይደለ? አዎ አባባ አንድ ነገር ታደርጋለህ። እሺ በጣም የሚወዱትን የከበረ ድንጋይ አወጡና ከማስቀመጫው ውስጥ የከበሩ ዕቃዎችን ከሚያስቀምጡበት ቁም ሳጥን ውስጥ አወጡና ይኸውልህ አሁን ይሄንን ድንጋይ ትይዝና ሜዳ ላይ ትወጣለህ አሉት። እሺ ዋጋው ስንት ነው ብለው ሲጠይቁህ 2 ጣትህን ዝም ብለህ አድርግበት፣ ከዛም በኋላ የሚሉህን በፍጥነት እየሮጥክ መጥተህ ትነግረኛለህ አሉት። ተስማማን? አዎ እሺ ይዘይድ ልጅ ወጣ። በንጋታው ወደ ገበያ ያን በጣም የሚያምር የከበረ ድንጋይ ሜዳ ላይ ቁጭ አደረገው እና 2 ጣቱን ላይ ያስቀመጠበት። አንድ መንገደኛ መጣ። ይሸጣል? ስንት ነው? $2 ነው አለው። ልጅ አልመለሰም። እየሮጠ ወደ አባቱ ሄደና አባቢ አቤት የሰጣኝ ነገር ቁጭ ብዬ እኮ አንዱ ሰውዬ ገዢ መጥቶ ስንት ነው ሲለኝ እኔ ዝም አልኩት። እሱ ግን ስንት እንዳለኝ ታውቃለህ? አላቅም። $2 ነው አለኝ። ስንት ልበለው አለው። ልጄ በጣም ጥሩ ነው። አሁንም ይሄንኑ ድንጋይ ይዘህ ወርቅ ቤት ትሄዳለህ። ከዛ ለወርቅ ቤቱ ትሰጠዋለህ። ስንት ነው ሲልህ 2 እጅን ታስቀምጥበታለህ አለው። አስደናቂ ነው። በማለዳም እንደዚሁ ተነስቶ ወደ ወርቅ ቤት አመራ እና የወርቅ ሚዛኑ ላይ አስቀመጠው። ወርቅ ባይኖረውም ብዙ ስንት ነው አለው። ወርቅ ቤቱ የሚሰራው ሰው 2 ጣቱን አስቀመጠበት። $2000 ማለት ነው አለው። አሁንም ነውም አይደለም አላለም። እየሮጠ ወደ አባቱ ሄደን አባቢ አቤት ይገርማል ወርቅ ቤት ሄዳልከኝ አይደል? አዎ ወርቅ ቤት ሄጃለሁ እና 2 ጣቴን ሳስቀምጥበት $2000 ነው አለኝ። ምን ልበለው አለው። በጣም ጥሩ ነው። አሁን ደግሞ የከበሩ ድንጋይ የከበሩ ማዕድናት የሚሸጥበት ቦታ ትሄድና አሁንም 2 ጣትን ታስቀምጥበታለህ። እሺ ማልዶ እንደዚሁ ተነሳና የከበሩ ድንጋይ የሚሸጡበት ቦታ አመራ እና ይሸጣል? ስንት ነው ሲለው 2 ጣቱን አስቀመጠበት። $200,000 ነው አለው። እየሮጠ መጣና አባቢ አቤት $200,000 ነው አለኝ አለው። አባት እንደዚህ ብሎ መለሰ። እኔም እንዲህ ብዬ ልበላችሁ፣ ዋጋችሁ የተገኛችሁበት ሰፈር ድንጋይ ሰፈር ከተገኛችሁ ዋጋችሁ እንደዛው ነው። ወርቅ ሰፈር ከተገኛችሁ ዋጋችሁ እንደዛው ነው። የከበረ ድንጋይ የከበረ ሰፈር ከተገኛችሁ ዋጋችሁ እንደዛው ነው። ብሔር ሰፈር ከተገኛችሁ ዋጋችሁ እንደዛው ነው። ዘር ሰፈር ከተገኛችሁ ዋጋችሁ እንደዛው ነው። ቋንቋ ሰፈር ከተገኛችሁ ዋጋችሁ እንደዛው ነው። ሃይማኖት ሰፈር ከተገኛችሁ ዋጋችሁ እንደዛው ነው። አክቲቪስት ሰፈር ከተገኛችሁ ዋጋችሁ አክቲቪስት ነው። ጋዜጠኛ ሰፈር ከተገኛችሁ ጋዜጠኛ ነው ዋጋችሁ ማለት ነውና ዋጋችሁ
ወይም ዋጋችን ስንት ነው ተብሎ ከተጠየቀ የተገኘንበት የኛ ዋጋ ነው። ስለዚህ እንደዚህ ብዬ ልጨርስ። ስለ ሰው ልጅ ትክክለኛውን ዋጋ መናገር የሚችለው የሰራው ነው ብዬ ነው የማስበው። የሰራው ስለ ሰሪው ትክክለኛውን ዋጋ ይነግረናል ማለት ነው። ስለዚህ ዋጋችን እጅግ በጣም ውድ ነው። ዓለምና በውስጡ ያለው ነገር በሙሉ ቢሸጥ ማንንም መተካት አይችልም። ስለሆነሳ ዝም ብሎ ለሆነ ነገር አንሙት። ለሆነ ነገር ምናምን ዝም ብሎ ሰውም ደግሞ አንግደል፣ አናፈናቅል፣ አንሳደብ። በቃ የሰው ልጅ በጣም ክቡር ፍጥረት፣ በጣም አስደናቂ ፍጥረት ነው። የሰው ልጅ ለሰው ልጅ ወንበር ተብሎ የሚደፋ አይደለም። ለስፍራው እንጂ ደግሞ ለስራው ሳይሆን ለስፍራው አይደለም መሆን ያለበት፣ ለስራው ነው መሆን ያለበት። መጣልኝ እንጂ መጣብኝ እንዳንባባል ሁሉ የሚጠቅመን ነገር ምንድነው ተብሎ ከተጠየቀበነ መረዳት ዋጋችን ስናውቅ ነው። የኔን ዋጋ አውቃለሁ፣ እናንተ ዋጋችሁ ስንት ነው? ስላዳመጣችሁ ነው።